በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። ሮሜ ምዕራፍ 11 ከቁጥር 33 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይሄንን የእግዚአብሔርን ቃል የምናነብበትና የምናሰላስልበትን ፕሮግራም የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? ሐዋርያው ቅዱስ ጳውሎስ እግዚአብሔር አምላክ እስራኤልን የመረጠበትን መንገድ ካተተ በኋላ ከምዕራፍ 9 ጀምሮ በሮሜ መልእክት ላይ ካያችሁት ከምዕራፍ 9 ጀምሮ ያንን የእግዚአብሔርን ጥበብ የእግዚአብሔርን ምርጫ ካተተ በኋላ መደምደሚያ ያደረገው የእግዚአብሔርን ምስጋና ነው። ሰዋዊ በሆነ አመክንዮ ሊገልጠው ስላልቻለ ነው። በዚህም በዘፍጥረት መጽሐፋችን ላይ የምንመለከተው የምናየው ይሄንን ነው። እግዚአብሔር አምላክ እጅግ አስደናቂ በሆነ ድንቅ ሥራው ያልተጠበቁ ሰዎችን ለእርሱ ሥራ ሲመርጥ እናያለን። የወደቁትን ሲያነሳ እንመለከታለን። የተፍገመገሙትን ሲደግፍ እንመለከታለን። በያዕቆብ እንዳልተደነቅን ወደ ዮሴፍ ስንመጣ ደግሞ ግርም አለን። አሁን ደግሞ ዛሬ ዘፍጥረት 38ን እንመለከታለን እናያለን። በዚህ ምዕራፍ ላይ የዮሴፍን ታሪክ ጀምሮ ድንገት ስለ ይሁዳ ሊነግረን ይጀምራል። አስተውሉ። ከዘፍጥረት ምዕራፍ 1 ጀምሮ እያንዳንዱ የመጽሐፍ ቅዱስ ክፍል ለእኔና ለእናንተ በእግዚአብሔር ወልድ በጌታ በኢየሱስ ክርስቶስ የተደረገልንን የማዳን ሥራ ነው መጽሐፍ ቅዱስ የሚያሳየን። ስለዚህ አሁንም ዘፍጥረት 38 ላይ ይህን ድንቅ የሆነውን የሥጋዌውን ምስጢር እንደገና እንመለከታለን፣ እንደገና እናያለን። በዚህ ምዕራፍ ላይ ስለ ይሁዳ ታሪክ ስናገኝ በአእምሯችሁ ይህንን ምዕራፍ ስታነቡ ከዮሴፍ ሕይወት ጋር አነጻጽሩት። ምክንያቱም እጅግ አስቸጋሪ የሆነ ምዕራፍ ነው ዛሬ የምናነበው። ነገር ግን በዚያ አስቸጋሪ ነገር ውስጥ ልክ በእኛ ሕይወት ውስጥ እንደሠራው እግዚአብሔር ልክ የእኛን ሕይወት የእኛን ኑሮ እንዳሳመረው እንዳስዋበው እኛንም እንደተሸከመን እግዚአብሔር በዚህ አስቸጋሪ ሁኔታ ውስጥ ድንቅ ሥራ ሲሠራ እንመለከታለን፣ እናያለን። ስለዚህ በመጀመሪያ ዘፍጥረት 38ን እናነባለን። ከዚያ በኋላ በዚያ ምዕራፍ ላይ ለጥቂት ደቂቃዎች እንነጋገራለን። እግዚአብሔር አምላክ በቃሉ ውስጥ የሚገኘውን ድንቅ የሆነ ሥራውን እንዲገልጥልን የልብ ዓይኖቻችንን እንዲያበራ ቅዱስ ፈቃዱ ይሁንልን። ኦሪት ዘፍጥረት ምዕራፍ 38። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶላማዊው ሰው ገባ። ከዚያም ይሁዳ የከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች፣ ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች፣ ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው። ይሁዳም አውናንን ወደ ወንድም ሚስት ግባ፣ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያደግ ድረስ በአባትሽ ቤት መበለት ሆነች ተቀመጪ አላት። እርሱም ደግሞ እንደ ወንድሞቹ እንዳይሞት ብሏልና፣ ትዕማርም ሄዳ በአባቷ ቤት ተቀመጠች። ከብዙ ዘመን በኋላም የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናናና የበጎቹን ጠጉር ወደሚሸልቱት ሰዎችም ወደ ተምና ወጣ። እርሱም አዶሎማዊው ወዳጁም ኤራስ ለትዕማርም እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። እርሷም የመበለትነቷን ልብስ አወለቀች፣
መጎናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንዳደገ ሚስትም እንዳልሆነችው አይታለችና። ይሁዳም ባያት ጊዜ ጋለሞታን መሰለችው፣ ፊቷን ተሸፍና ነበርና። ወደ እርሷም አዘነበለ፣ እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰችለት። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለትነቷን ልብስ ለበሰች። ይሁዳም መያዣዋን ከሴቲቱ እጅግ ይቀበል ዘንድ በወዳጁ በአዶሎማዊው እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። እርሱም የሀገሩን ሰዎች በኤናይም በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። የሀገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘባበቻ እንዳንሆን ትውሰደው፣ እነሆ የፍየሉን ጠቦት ሰደድኩላት፣ አንተም አላገኘሃትም አለ። እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙም ዛራ ተባለ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንዳልኳችሁ እጅግ በጣም አስቸጋሪ የሚመስል ነገር ግን በውስጡ ብዙ አስደናቂ ትምህርቶች ያሉበት መጽሐፍ ነው። በዚህ መጽሐፍ ውስጥ በመጀመሪያ ልናየው የሚገባንን ነገር አነሳለሁ። ምክንያቱም አይምሯችን ላይ ምን አይነት ቤተሰብ ነው፣ ምን አይነት ማህበረሰብ ነው፣ እንዴት እንዲህ ይሆናል ብለን የምናያቸው ብዙ ነገሮች አሉ። የይሁዳን የህይወት ምርጫ ስንመለከት፣ አካሄዱን ስናይ፣ የልጆቹን ድርጊት ስንመለከት፣ እነዚህን ሁሉ ነገሮች እያየን ይሄ ታሪክ እንዴት በእግዚአብሔር ሕዝብ ታሪክ ውስጥ ተጻፈ? ወንድሞቼ እህቶቼ፣ የእኛም ታሪክ ከዚህ ብዙ አይርቅም። የእኛም ኑሮ ከዚህ ብዙም አይርቅም። ስለዚህ የመጀመሪያው ነጥብ የምናነሳው ይሄ ነው። እግዚአብሔር ከኃጢአት ጋር ሳይተባበር ነገር ግን ኃጢአተኞች በሆኑ በኃጢአት በወደቁና አስቸጋሪ በሆነ ሁኔታ ውስጥ ባሉ እጅግ በተሰበሩ በደቀቁ ሰዎች ውስጥ ዘላለማዊ ዕቅዱን ይሰራል። በዚህ ምዕራፍ የምናየው ይሄንን ነው። ይሄ ምዕራፍ አስቸጋሪ ምዕራፍ ነው ብያችኋለሁ። ነገር ግን ደግሞ እጅግ አስደናቂ የሆነ ምዕራፍ ነው። ወደ መጨረሻ ላይ በሰፊው ታዩታላችሁ ለምን እንደዛ እንዳልኩኝ። እጅግ አስደናቂ፣ በተለይ ለእኛ ለክርስቲያኖች አሁን በክርስትና አይን ስለሆነ የምናነበው አስገራሚና አስደናቂ ነገር ነው በውስጡ የምናየው። ስለዚህ የመጀመሪያው የምናየው ይሄ ነው። እግዚአብሔር የእኛ ድካም፣ የእኛ ማንነት የእግዚአብሔርን ሥራ ሊያግደው አይችልም። እግዚአብሔር ከኃጢአት ጋር ይተባበራል ወይ? በጭራሽ። እግዚአብሔር ቅዱስ አምላክ ነው። በባህሪው ንጹሕ፣ ልዩ፣ ክቡር የሆነ አምላክ ነው። ነገር ግን እግዚአብሔር አምላካችን የተሰበረውን ጠግኖ አዲስ ማድረግ የሚችል አምላክ ነው። ለሞተው ሕይወታችን ሕይወት መስጠት የሚችል አምላክ ነው።
ያንን የምናየው በዚህ ታሪክ ውስጥ ነው። ስለዚህ ይሄንን ያነበባችሁ ዛሬ ተግሳጽ እንደሚሆንብን ማወቅ አለባችሁ። የቤተሰቤ ታሪክ የተበላሸ ነው። ያለፈ ታሪኬ የቆሸሸ ነው። አሁን እግዚአብሔር እኔን ይምረኛል ወይ? አይ የሚምረው ሌላውን ነው። እነገሌን ቢምር ነው፣ እነገሊትን ቢምር ነው ብለን ከእግዚአብሔር ምሕረት፣ ከእግዚአብሔር ይቅርታ፣ ከእግዚአብሔር ቸርነት ራሳችንን ያራቅንና ያገለልን ካለን ዛሬ የእግዚአብሔር ቃል የሚነግረን ይሄንን ነው። እግዚአብሔር አምላክ በተበላሸው ነገር ላይ፣ በቆሰለው ነገር ላይ፣ በተሰበረው ነገር ላይ በማለፍ ፈውስን፣ ምሕረትን፣ ቸርነትን፣ ንስሐን፣ ቅድስናን ማብቀል የሚችል አምላክ ነው። ይሄ የመጀመሪያው አንደኛው ነው። የይሁዳን ነገር ስንመለከት ከመጀመሪያው እርምጃው የተሳሳተ እንደነበር እናያለን። ለምን? ለምሳሌ አይታችሁ ከሆነ ከወንድሞቹ ተለየ የሚል ቃል ታገኛላችሁ እዚያ ቦታ ላይ። ዮሴፍ ትላንት በምዕራፍ 37 ላይ እንዳየነው ዮሴፍ ከወንድሞቹ የተለየው ተገዶ ነው። ዮሴፍ ከወንድሞቹ የተለየው የገዛ ወንድሞቹ ሸጠውት ነው። ከአባት ከእናቱ ቤት የሄደው በዚያ ምክንያት ነው። ይሁዳ ግን በገዛ ፈቃዱ ነው የሄደው። በገዛ ፈቃዱ ሲሄድ ደግሞ ለአብርሃምና ለይስሐቅ የተነገረውን ተግሳጽ ወደ ጎን አድርጎት ነው። ከከነዓን ሚስቶች እንዳታገባ አለው። ለምን? በክፉ ተግባራቸው እንዳይተባበር። ነገር ግን ያንን ጥሶ ገባ ይሁዳ እና ልጆች ተወለዱለት። ልጆቹም በክፋት ሄዱ። በዛ ዘመን በነበረው ክፋት፣ በምድሪቱ ክፋት ሄዱ። ስለዚህ ልጆቹም ራሳቸው እያንዳንዳቸው በእግዚአብሔር ዘንድ አጸያፊ የሆነ ነገር ስለሰሩ ከታናሽዬ ከመጨረሻው ልጅ በቀር ከሴሎም በቀር ሁለቱ ልጆቹ ሲቀሰፉ እንመለከታለን፣ እናያለን። ከዛ በኋላ ግን እግዚአብሔር በሌላ መንገድ መስራት ሲጀምር እናያለን። በማይመስል ነገር እጅግ ጆሮን የሚያስይዝ ጭው የሚያደርግ ነገር ላይ እግዚአብሔር የሚገርም ስራ ሲሰራ እናያለን። ምንድን ነው የሆነው? ትዕማር እንግዲህ በዚህ በዘዳግም መጽሐፍም ላይ እንደምናገኘው በጥንቱ ዘመን ይደረግ የነበረው በብሉይ ኪዳን ዘመን አንድ ወንድም ዘር ሳይተካ ከሞተ ሌላኛው በሕይወት ያለው ወንድም የወንድሙን ሚስት ማግባት ይችላል። በዛ ምክንያት የመጨረሻው ልጅ እንዲያገባት ይጠበቅ ነበር። ነገር ግን ይሁዳ ፈራ። ስለዚህ አያገባትም ልጄ ብሎ አሰበ። ትዕማር ደግሞ ጓጉቷ ነበር፣ ናፍቃ ነበረ ማለት ልጅ ለማግኘት። አባቶች የትዕማርን እርምጃ ነቅፈው አይደለም የተናገሩት። በሷ ውስጥ እግዚአብሔር ሌላ ነገር አይቷል። በሷ ምኞት ውስጥ፣ በሷ መሻት ውስጥ እግዚአብሔር ታላቅ በረከት አስቀምጦ ነበር ይላሉ። ለምን እንደዛ እንዳሉ ነግራችኋለሁ ወደ ኋላ ላይ። ስለዚህ ምን አደረገች? ይቺ መበለት የሆነች ለጥቃት የተጋለጠች ዋስትናዋን ያጣች ፍትህ የተነፈገች ምን አደረገች? ራሷን ዝቅ አድርጋ እንደ ሴተኛ አዳሪ መስላ ሰውነቷን ለይሁዳ አቀረበች። ይሁዳ በራሱ መጥቶ ሴተኛ አዳሪ መስላው ከእርሷ ጋር ተኛ እና ጸነሰች። አይታችሁ ከሆነ በጣም በዛ ዘመን የነበረው አሁንም ድረስ ነው። አንዳንድ ጊዜ ወንጀል የራሳችን ወንጀል ሰማይ ሰማያት ደርሶ ሌላው ላይ ጣት እንጠቁማለን እና ምን አለ? አውጥታችሁ አቃጥሏት አለ። የራሱን ድርጊት ወደ ኋላ ወደ ጎን አድርጎ ማለት ነው። በእሳት አቃጥሏት አለ። ግን እሷ ከዚያ በፊት ምልክት ስጠኝ ብላው ነበረ። ደሞዜን እስከምትሰጠኝ ድረስ፣ ዋጋዬን እስከምትሰጠኝ ድረስ። ምክንያቱም ሴተኛ አዳሪ አድርጎ ቆጥሯት ስለገባ ገንዘብ አምጣ ብላው ነበር። ገንዘብ የለኝም እስከምሰጥሽ ግልገሎቼን እልክልሻለሁ ሲላት ቀለበትን ስጠኝ ብላው ነበር። ስለዚህ አሁን ላከችለት። ከማን እንደጸነሰች ነገረችው። ያንተው ነው አለችው እና የዛን ጊዜ ይሁዳ በእውነት ንስሐ ሲገባ እንመለከታለን፣ እናያለን። ምንድን ነው ያለው?
ከኔ ይልቅ እርሷ እውነተኛ ሆና ተገኘች አለ። ባደረገው ነገር ሳይጸጸት አይቀርም፣ ምክንያቱም ከዛ በኋላ አላወቃትም ይላል፣ ወደ እርሷ ዘንድ አልገባም ይላል። ግን እርሷ ወዲያው ጸነሰች፣ መንታ ልጆችን ወለደች። ፋሬስንና ዛራን ወልዳለች። ስማቸውን የያዙ ፋሬስንና ዛራን ነው የወለደችው። ለምን ስማቸውን የያዙ እንዳልኩኝ እናገራለሁ። እና እርሱ ግን ወዲያው ንስሐ ሲገባ እንመለከታለን። ራሱን በጸጸት ሲያይ እንመለከታለን፣ እናያለን። ይሁዳ አስቸጋሪ ነገር ውስጥ ነው ያለው። ነገር ግን ራሱን ሊደብቅ አልፈለገም። የራሱን ክብር ለመደበቅ ብሎ እርሷን ማስገደል ይችል ነበር። በዛ ዘመን ወንዶች የፈለጉትን የሚያደርጉበት ዘመን ነበር። ነገር ግን ያን አላደረገም። ከኔ ይልቅ እርሷ ጻድቅ ሆና ተገኘች፣ ከኔ ይልቅ እርሷ እውነተኛ ሆና ተገኘች አለ። ድብቅ ሕይወቱን ግልጽ አወጣው። ንስሐ ማለት ይሄ ነው። ንስሐ ማለት ይሄ ነው ማለት በሌላ አነጋገር እንዲሁም አባቶች ምንድን ነው የሚሉት? ለእግዚአብሔር አስደናቂ ሥራ ያዘጋጀው በኃጢአት የመውደቁን የመጨረሻ የመውደቁን ያህል ደግሞ እንደገና ያን ኃጢአቱን ከባድ የሆነ ኃጢአቱን ማወቁና መግለጡ በእግዚአብሔር የማዳን ሥራ ውስጥ እንዲገባ አድርጎታል። በነገራችን ላይ የሚያስገርም ነገር ነው የምነግራችሁ። እንደው ስላልቻልኩ ልንገራችሁ። እግዚአብሔር ወልድ በሥጋ የተገለጠው ከይሁዳ ዘር ነው። ከይሁዳ ዘር ነው። እንመጣበታለን ወደዛ። ነገር ግን አሁን ትንሽ ስለ ንስሐ ልናገር። የኔን ሕይወት የሚቀይረው ምንድን ነው ብላችሁ የምታስቡ ካላችሁ፣ ይሄ የተሰበረ ሕይወቴን እግዚአብሔር አያይም ብላችሁ የምታስቡ ካላችሁ፣ አባቶች በዚህ ላይ በጣም ብዙ ነገር ጽፈዋልና ሰሞኑን የማነበው መጽሐፍ አለ፣ መጽሐፈ ገነት ይባላል። እና በዚህ መጽሐፍ ላይ ስለ ንስሐ እጅግ ልብ የሚነካ በጣም ብዙ ትምህርቶችን ይናገራል ስለ ንስሐ። እና አንዱን ክፍል አነብላችኋለሁ። ምን ይላል? በቀኝ የነበረው ወንበዴ ከንስሐ ጋር አንዲት ቃል ብቻን ተናገረ፣ በአንዲት ቀንም ወደ ገነት እንዲገባ አደረገው። ወደዚህም ገና እንዳልደረስክ ከተመለከትክ፣ ማለትም ወደ እውነት፣ ወደ ምሕረቱ፣ ወደ እግዚአብሔር ምሕረት እንዳልደረስክ ከተመለከትክ ከእርሱ ጋር ማለት ከዚያ ወንበዴ ጋር ወደ መስቀል ራስህን ስቀል። ማለት ራስህን በእግረ ሕሊና ወደ መስቀሉ አውጣና ስቀል። ከዛ ደግሞ እንደገና ምን ይላል? ያም ባይሆን ከጉልበቱ በታች ሰግዳ ያለቀሰችውን ሴት ምሰል፣ ኃጢአተኛዋን ሴት። በእንባ ከልቧ ሁሉ ንስሐን ወደደች፣ በእንባም ከልቧ ሁሉ ንስሐን ወደደች። በማመኗም በውስጧ የነበረው እምነቷን ሁሉ ገለጸች። በአፏም ዲዳ ሆነች፣ ለቅሷንም አበዛች። ለእርሱ ንስሐ ትገባ ዘንድ ልብን ሁሉ የሚመረምርና በልብ ላይ የሚፈርድ እንደሆነ እንደ ልቧ ሐሳብም መልሱን የሚያውቅ እንደሆነም በልቧ አመነች ይላል። እንደገና በሌላ ስፍራ ላይ ደግሞ ምን ይላል? እንዲህ ይለናል። ዳግመኛ ንስሐ ገባው፣ እንደገና ዳግመኛ በደልኩ፣ ከዛሬ ጀምሮ ግን ንስሐዬን አይቀበለኝም ብትል። ብዙ ሰዎች እንደዚህ ይላሉ። ንስሐ ገባሁኝ፣ ከዛ እንደገና በደልኩኝ፣ አሁን እግዚአብሔር ንስሐዬን አይቀበለኝም ብትል ከንስሐ እንዳትሸሽ እነሆ ጴጥሮስ አርአያ ይሁንህ። ጴጥሮስ ምንድን ነው? እኔንም ሐዋርያው ካደረገኝ በኋላ 3 ጊዜ ካድኩት፣ ነገር ግን አለቀስኩ፣ ማለድኩም። ከዚህም በኋላ 3 ጊዜ በመታመን ንስሐ ገባው፣ ኃጢአቴንም ይቅር አለኝ፣ የሐዋርያት አለቃ ለመሆንም አበቃኝ ይልሃልና እያለ ይናገራል። ዜና አበው በሚል ተተርጉሟል። በጣም ደስ የሚል ግሩም የሆነ መጽሐፍ ነው። ካገኛችሁት ብትገዙት ደስ ይለኛል። ግሩም የሆነ መጽሐፍ ነው። መጽሐፈ ገነት ይባላል። በእንግሊዘኛም እንግሊዘኛ የሚቀናችሁ በእንግሊዘኛም የተተረጎመ ይመስለኛል። የዴዘርት ፋዘርስ ላይ the saying of the desert fathers በሚለው ላይ የተካተተ ነው። ቡክ ኦፍ ፓራዳይዝ ተብሎ ከሚታወቁት መጽሐፍቶች መካከል አንዱ ነው። ለምንድን ነው ይሄንን ሁሉ የምነግራችሁ? ይሁዳን የተቀበለ አምላክ
ይሁዳን በእግዚአብሔር ሕዝብ ታሪክ ውስጥ ስፍራ እንዲኖረው ያደረገ አምላክ፣ ትዕማርን ስፍራ እንዲኖራት ያደረገ አምላክ ለእኔና ለእናንተም ስፍራ አለው። የተገፋችሁ፣ የሌሎች መጠቀሚያ የሆናችሁ፣ እንዳሮጌ ቁና የተወረወራችሁም ትኖራላችሁ። ወጣትነታችሁን፣ ክብራችሁን፣ ኃይላችሁን ከሰጣችሁ በኋላ ዞር በል የተባላችሁ ትኖራላችሁ፣ ገንዘባችሁን ከተበዘበዛችሁ በኋላ። ነገር ግን እግዚአብሔር እንደሚያይ፣ እግዚአብሔር እንደሚመለከት፣ እግዚአብሔር እንደማይረሳ ልንመለከት ይገባል። ለዛሬ የምነግራችሁ ይሄንን ነው። አሁን ይሄ ምዕራፍ ለምን አስደናቂ እንደሚሆን ልንገራችሁ። ይሄንን ምዕራፍ ከማቴዎስ ወንጌል ምዕራፍ 1 ጋር አብራችሁ እንድታነጻጽሩ ፈልጋለሁ። ምዕራፍ 1 ቁጥር 1 ላይ የሚጀምረው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። ስለዚህ የጌታን ሐረገ ትውልድ በመናገር ነው የሚጀምረው። ከዛ እንዲህ ይለናል፣ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ እያለ ይቀጥላል። ይታያችኋል። ቁጥር 3 ላይ ይሁዳም ከትዕማር ፋሬስንና ዛራን ወለደ። በሌላ አነጋገር ፋሬስ የዳዊት ቅምቅም አያት ነው። ዳዊት የጌታ አያት ነው። ስለዚህ ፋሬስ በሌላ አነጋገር በጌታ ሐረገ ትውልድ ቦታ ያለው ነው። ከትዕማር የተወለደው ፋሬስ። ለእኔ ስፍራ አለው ወይ አምላኬ የምትሉ ካላችሁ፣ ለእኔ ቦታ አለው ወይ የምትሉ ካላችሁ፣ ጌታ ራሱ በሐረገ ትውልድ ውስጥ ነግሮናል። በነገራችን ላይ ትዕማር እዚህ ቦታ ላይ ተጠቅሳለች። ራኬብ ተጠቅሳለች። እንደገና ሩት ተጠቅሳለች። እነዚህ ሴቶች ዝም ብሎ አይደለም የተጠቀሱት። ሴቶች የተጠቀሱት እነዚህ ናቸው ከእመቤታችን ውጭ። እመቤታችን በንጽህናዋ በቅድስናዋ ነው የተጠቀሰችው። እነዚህ ግን ያያችኋቸው በሙሉ ራኬብ ሰውነቷን ስትሸጥ የኖረች ናት፣ ረዓብ የምትባለው ማለት ነው። ትዕማርን ታውቃላችሁ፣ እንዴት አድርገው ዛሬ አንብበነዋል ታሪኳን። ሩትን ታውቃላችሁ። ስለዚህ እግዚአብሔር ስፍራ አለው። የኔና የናንተ ዋና ሥራ ባለንበት ሁኔታ ወደ እርሱ እንምጣ። እርሱ ሁኔታችንን ይቀይረዋል፣ ይለውጠዋል፣ አዲስ ስም ይሰጠናል፣ አዲስ ታሪክ ይሰጠናል፣ አዲስ ኑሮ ይሰጠናል። ያለፈ ታሪካችሁ እስረኞች አትሆኑ። ከወደቃችሁበት የሚያነሳ እንባችሁን የሚያብስ አዲስ ልብስ የሚያለብሳችሁ አምላክ አላችሁ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ብሏል። ለዚህ ነው የኔና የናንተ አምላክ ኃጢአተኞችን ይቅር ያለ ብቻ አይደለም ማለት ነው፣ ከኃጢአተኞች ጋር የተዛመደ ነው። ለዚህ ነው ቅዱስ ጳውሎስ ምንድነው ያለው? ከኃጢአተኞች ዋና እኔ ነኝ ያለ። ቺፍ ሲነር እኔ ነኝ ያለ። ከኃጢአተኞች ዋና እኔ ነኝ። ዛሬ የምናየው ኦሪት ዘፍጥረት ምዕራፍ 38 የሚነግረን ይህን ነው። እግዚአብሔር በኃጢአት ወደ ወደቅነው ወደ እኛ እንዴት እንደተጠጋን እናያለን። እጅግ በወደቅንበት ዝቅ ባልንበት ስፍራ ላይ ወደ እኛ ተጠግቶ ተዛመደን። የተገፋችውን መጠጊያ ያጣችውን ትዕማርን አያት ሁኝኝ አላት። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።